ስለዚህ በቃ ወደ በዚህ በኩል ነው ማለት ነው። ሞገስ ነው ልብ እየመታነው ማለት ነው። ብዙ ነው ተስፋ ማድረግ ነው። ሸምሽላ ሆነ ይችላል ለተነገረ እኮ ሰውዬው ይጠቆም ብላ ሲባል ሞገስ እርግጠኛ ነህ እዚህ ነው? አዎ እርግጠኛ ነኝ። የመጨረሻውን ያለ ይሄን ከዚህ በኋላ ደግሞ እና ሞገስ እናቴ ላገኛት ነው በቃ። ምናልባት ላይሆን ይችላል። ብዙ ተስፋ ታድርጊሽ ሞገስ ተው በእናትህ እንደዛ ትበል። እስቲ ከነደረስ ቦታ ላይ ተዛወለ ተናገር ምን ማስረጃ አላችሁ? ብዙ ሰው አንተ ማስረጃ ምናምን ትላለህ እንደ ሞገስ? ይኸውልህ አለመቀበል አለማመን መብት ነው። እሺ ግን የጣላት ልጅ ህይወት እንዳለው ማወቅ አለብን። ለሱ እኮ ባያምንም እኮ የህክምና ማስረጃ ምርመራ ማድረግ ይችላል። ግን ሲጀመሩ ከጉዳይ ላይ ሊሆን ይችላሉ። ይኸውልህ እኔ አልፋታውም። ይሄ ሀብታም ስለሆነ ምናምን አይደለም። ይሄን በሳው ቅጣት ተስሜት አትሰማኝም። ግን ውስጥ ያለው ጥያቄ እንደ አዲስ ፈንድቶ እየወጣ ነው። ሞገስ በሩን አንኳኩ። ታታ ትንሽ ይላቀብ ምን ይሻላል? እና እኔ ደግሞ ከፈለክ ራስ ማለት ይችላል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱን። እንግዲህ ምሳሌ ክፍል 67ን እንደተመለከት ነው ሞገስና ማህሌት ብሩክና ዳጣን እየተከታተሏቸው ነበር። ብሩክና ዳጣ እንግዲህ ሞገስ ጋር ለመገናኘት ሲሄዱ ሞገስ እነሱ ጋር ስለሚመጣ ሞገስን እናገኘዋለን ብለው ስላሰቡ ሂደው እየተከታተሏቸው ነበረ። ዳጣ እንግዲህ ለሞገስ ስልክ ደውላለት ነበር። ስትደውልለት ብሩክ ጋር ሆኖ ስላያት ብሩክ ጋር ሆና ስላያት አልገናኝም ብሏታል። አንደኛ ነገር ብሩክን አላመነውም። ከዚህ በፊት ሉላን አሳልፎ ስለሰጠበት ብሩክ እንኳን እንደዛ ባያደርግ እርግጠኛ ነኝ ዝና ይከታተላቸዋል እና እኔን ሲያይን ደግሞ ግዴታ ሉላ ያለችበትን ቦታ አውቆ ይወስድብኛል ብሎ ስለፈራ ሞገስ አልገናኝም ብሎ ጥሏቸው ሄዷል ማለት ነው። ከዛም ሞገስ ወደ ቤቱ ወደ ሉላ ጋር ተመልሷል። ዳጣና ብሩኬ ደግሞ እዚህ አካባቢ ምናልባት ሊኖር ይችላል ብለው ሄድ እያሉ እየፈለጉት ነበረ። በዛ መሀል እንግዲህ ዝና እነ ብሩክንም ቢሆን ሄደን ማግኘት አለብን፣ አንጠልጥዬ ሲይዘው ሞገስ ያለበትን ቦታ ያሳየኛል ብሎ ማህሌት ተው ብትለው እምቢ ብሎ ይዟት ሄዷል ማለት ነው። ከዛም ማህሌትና ዝና ብሩክና ዳጣን ሄደው ደረሱባቸው። እንግዲህ ዳጣ መጀመሪያ ስታየው ዝናን ቡራ ዝና መጣብን ብላ በጣም ፈራሽ፣ ተንቀጠቀጠች፣ ደነገጠች። ብሩክም እንግዲህ ምንም አይፈጠርም አይዞሽ አላት። አምኜን የቆምኩት ብላ እየተንቀጠቀጠች ቆመች። አይዞሽ ምንም አይፈጠር ብሎ አረጋጋትና ወደ ዝና ጋር ሄደ። እንግዲህ ሁለታቸውም ተፋጠው ተገናኙ። ተው አለው፣ ተው በህግ አምላክ እንዳትቀርበኝ ዞር በል አለው። ዝናም አልሰማም አለ። ሉላን አምጣ፣ የት ነው ያለችው? የት ነው የደበቃችኋት? እኔ ያለ ሉላ መኖር አልችልም። ሉላን ቀምተን ደስተኛ ሆነን እንኖራለን ብላችሁ ነው እንዴ የምታስቡት? እያለው ነበረ። ከዛ ብሩክም እንግዲህ ያው ታውቃላችሁ ብሩክ ጀግና ነበር፣ ግን ለልጁ ሲል ነው ብዙ ዋጋ የከፈለው። ልጁን ማሳከም ስላለበት ከዚህ በፊት አይደለም ወንድ ሴት በጥፊ እየመታው ታግሶ እንደምንም ብሎ ንዴቱን ሁሉን ነገር ተቆጣጥሮ ለሁሉም ጊዜ ያለው ልጅን ካሳከምኩ በኋላ ነፃ ሆናለሁ፣ ከዛ በኋላ ደግሞ ለጥላቶች ሁሉ ዋጋቸውን እከፍላለሁ ብሎ ነበር። እንግዲህ ተው ቢለው እምቢ ስላለው አንተ ብቻ አይደለህም ወንድ ብሎ ዝናን ደበደበው ማለት ነው። አስተኝቶ ቀጥቅጦ ጣለውና ማህሌትንም ከዚህ በኋላ ከህይወት የራቂ ብሎ አንዴ ላይ ያጠናግራት ነበረ። ቃጣ አርጎተዋት እሷም ተንቀጥቅጣለች። እንግዲህ ከመቱት በኋላ ቡራ ባክህን ፖሊስ እንዳይመጣብን ከዚህ እንሄዳለች እና ዳጣ ብሩክን ይዛው ሄደች። እንግዲህ ዝናንም እንደምንም ብላ ደጋግፋ ማህሌት አነሳችው ማለት ነው። ዝና ተሸነፈ። ዝናም ተሸንፏል። ተስፋ የቆረጠ ይመስላል። በወንድ ላይ ወንድ አለበት። ቀጠቀጠው እኮ ብሩክ ጀግናው ማለት ነው። እና የስራውና ያገኘው መኪና ውስጥ ሆኖ እንግዲህ ያለፉትን ጊዜዎች ከሉላ ጋር ያሳለፋቸውን ጊዜዎች እያስታወሰ ነበረ።
ከዚህ በፊት ሰውም ሲመክረው የነበረውን ነገር እያስታወሰ ነበረ። አገኛታለሁ የሚል ተስፋ አለው፣ ግን ተስፋ አልቆረጠም። የጸጸተው ይመስላል። ግን ሉላ አብራው በነበረችበት ሰዓት ሲያስጨንቃት ሲያሰቃያት የነበረው ሁሉ ወደ ኋላ ተመልሶ እያስታወሰ ነበረና ከዛም በኋላ ለማህሌት ደውሎ ማህሌት ብሩክን ማግኘት አለብን፣ ብሩክና ሞገስ የባለፈው ፍቅራቸው ተመልሷል፣ ስለዚህ ብሩክን ነው መጀመሪያ ማስወገድ ያለብን እያለችው ነበር። እሱ ደግሞ ሞገስን ነው ማግኘት ያለብኝ እያለ ነበረ። ብሩክና ቅድስት አብረው ቁጭ ብለዋል። እንግዲህ ዳጣስ እያላት ነበር። ዳጣ ተኝታለች። አንተ ከመጣህ ጀምሮ ነው ጥሩ እንቅልፍ እየወሰዳት ያለው እና አርፍ ብላ እየተኛች ነው። አንተ በሌለህበት ሰዓት እኮ የሆነ ነገር ጓ ባለ ቁጥር ዝና መጣ እያለች እየፈራሽ ነበር እና አንተ ስላለህ ነው እርፍ ብላ የተኛችው እያለችው ነበር። ምሳሌና ዳጣ እንግዲህ ተኝተዋል። ቅድስት ሳሎን ላይ ቁጭ ብላ ነበረ። ብሩክም አንቺ ሳተኝም እንዴ ሲላት አንተ ሳተኛም እንዳለችው እሱ ትንሽ እቆያለሁ አላት። እሷም እሺ ብላ ቅድስት ምሳሌ ታክማ የዳነችልኝ ባንቺና በሞገስ ነው እና በጣም ነው የማመሰግነው። ምን ላደርግልሽ? ምን ያስደስትሻል? የሚያስደስትሽን ነገር ሁሉ ላደርግልሽ ተዘጋጅቻለሁ እያላት ነበር። እሷም እንግዲህ ያው ታውቃላችሁ ብሩኬን በጣም ተወደዋለች። ደብቃ ነው እስካሁን ድረስ ተናግራ አታውቅም። ምክንያቱም ብትነግረውም ጊዜው አልነበረም። እሱ ትኩረቱ ልጁን አሳክሞ ማዳኑ ላይ ስለነበር ማለት ነው። ከዛም እንድታከብረኝ ነው የምፈልገው አለችው። እሱም ካላከብርሽ ቀርቻለሁ እንዳላት የነቃባት ይመስላል። ግን አይኗን እያያት ነበርና እንግዲህ ከአሁን በኋላ እድሜም እየሄደ ስለሆነ ወደ ገጠር ሄጄ የራሴን ህይወት መጀመር አለብኝ እያለችው ነበረ። እሱም እና ባላማሪ ነው የምትይኝ ቅድስት አላት። አዎን አለችው። እንደ መሳቅም እያለ ብቻ ሳያውቅባት አይቀርምና እሺ ለማንኛውም እናወራበታለን ብሎ አልጋዬን አነጠፍሽልኝ እንዴ ሲላት ድንግጥ አለችና አዎ እንደገና ላንጥፈው አለችው። አዎ አንጥፊልኝ አላት። ገብቶታል በነገራችን። ከዛ ዳጣንም እንግዲህ ሞገስ ደወለላትና አዲስ ነገር አለኝ አላት። እሱ ምንድነው የሰውየውን አድራሻ ተደውሎ ተነግሮታልና የሰውየውን አድራሻ ተነግሮኛል ነይ ሲላት ዳጣ በጣም ደስ አላት። ቤተሰቦቿን ለማግኘት በጣም ጓጉታለች እና ተያይዘው ሄዱ። እንግዲህ ቤቱን ካገኙት በኋላ ፈራ ሞገስ ማስረጃ አላችሁ ወይ? እነማን ናችሁ? ምንድናችሁ? ሊሉን ይችላሉ አላት። እሷ ምንም ይሁን ምንም ዛሬ ከዚህ አልመለስም እኔ እቆረቆራለሁ ብላ በሩን ቆረቆረች። የእውነት ዳጣ ቤተሰቦቿን ታገኛቸው ይሆን? በቀጣይ ቪዲዮ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ